አንትሙ ፈከርክሙ መጻሕፍተ እናንተ መጻሕፍትን ተረጎማችሁ ማለት እንችላለን። ፈከርክሙ ማለት ተረጎማችሁ ነው። ጸሐፈ የሚለውን ግስ ብንጠቀም ነው ጸሐፈ የመጨረሻ ፊደሉ ፈ ነው። ፈን ወደ ሳልስ ስንቀይረው ፍ ይሆናል ማለት ነው። ከዛ ክሙ የሚል እንጨምርበታለን ማለት ነው። አንትሙ ጸሐፍክሙ መጻሕፍተ እናንተ መጻሕፍትን ጻፋችሁ ማለት እንችላለን። አንበበ አነበበ አሁንም የመጨረሻ ፊደሉ በ ነው። በን ወደ ሳድስ ስንቀይረው ብ ይሆናል ማለት ነው። ከዛ ክሙ ስንጨምርበት አንበብክሙ የሚል ትርጉም ይይዛል ማለት ነው። አንበብክሙ ማለት አነበባችሁ ማለት ነው። አንትሙ አንበብክሙ መጻሕፍተ እናንተ መጻሕፍትን አነበባችሁ የሚል አረፍተ ነገር ሰራን ማለት ነው በቀላሉ። አሁን እዚህ ላይ የምናያቸው እያንዳንዱ አረፍተ ነገር እንደ መለማመጃ እንደ መግቢያ ናቸው እንጂ ይሄ ብቻ አረፍተ ነገር ይሰራበታል ማለት አይደለም። ከዚህ በላይ አስፍታችሁ መስራት ትችላላችሁ ማለት ነው።